991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991 ሰላም አድማጮች እንዴት ሰንብታችኋል? ትኩረቱን በፖሊስ የወንጀል ምርመራ ያደረገው 991 እንሆ ጀምሯል። ዛሬም የነ ቤተልሔም እናት ምን ገጠማት ስንል እንጠይቃለን። ቀደም ባሉ ዘመናት የተከሰቱ የወንጀል ድርጊቶችና አስገራሚ ቅጣቶችንም ሰማላችሁ። አብራችሁን ቆዩ። ገዛጌታውን ነኝ። ከበላ በኋላ ገደለው። ተከሳሽ ቀጨኔ አካባቢ የሉካንዳ ስጋ መሸጫ ሱቅ ቤት ስጋ ገዝቶ ከበላ በኋላ ከስጋ ነጋዴው ሰራተኛ ጋር በሂሳብ ምክንያት ከፍያለሁ አልከፈልክም በመባባል ተጣሉ። በዚህም የተነሳ ሰራተኛውን በጃንጥላ ብረት ከዓይኑ አጠገብ ስለወጋውና ኃይለኛ የሆነ የቁስል አደጋ ስለደረሰበት ወንጀል ምርመራ ሄዶ ካመለከተ ወዲህ ወደ ሐኪም ቤት ተላከ። ሆኖም በዚህ ምክንያት ሞተ። በፈጸመው ወንጀል ተከሳሽ በፖሊስ ተይዞ ነገሩ ከተጣራ በኋላ በ28ኛ ወር በ1957 ዓመተ ምህረት ከከፍተኛ ፍርድ ቤት 3ኛ ወንጀል ችሎት ቀርቦ በ10 ዓመት እስራት እንዲቀጣ ተፈርዶበታል ሲል ከከባድ ወንጀል ምርመራ ከነፍስ ግድያ ጓድ ጽሕፈት ቤት የተገኘው ዜና ተገልጧል። አንገታቸውን በመጥረቢያ በህዳር 1 1957 ዓመተ ምህረት ከጧቱ 4 ሰዓት ሲሆን ተከሳሽ የምሳር መጥረቢያ የግል ተበዳይን ከኮልፌ ባሻገር ስጋ ሜዳ ላይ አንገታቸውን 2 ጊዜ መትቶ ከገደላቸው በኋላ ወንጀለኛው በህዝብ እርዳታና በፖሊሶች ትጋት ተይዞ መታሰሩን ከከባድ ወንጀል ምርመራ ነፍስ ግድያ ጓድ የተገኘው ሪፖርት አመላክቷል። ተከሳሹ ሟችን ሊገላቸው የቻለው በርስት ክርክር ምክንያት የ6 ዓመት ቂም ስላለን ነው ሲል ለቀረበለት ጥያቄ መልስ ሰጥቷል። እንዴት ለመገናኘት እንደቻሉም ይሄው ተከሳሽ ሲገልጽ አንድ ግለሰብ ታሞ ከዚህ ዓለም በሞት ስለተለየ ለቀብር ወደ ቀራኒዮ መድኃኔዓለም ሄጄ ነበር። መጥረቢያውን ለሟች አስክሬን የአፈር መከላከያ የሚሆን እንጨት መቁረጫና መፍለጫም እንዲሆን በማለት ይዤ ስለነበር የግል ተበዳይ ወይም ሟች ለሟቹ ሰውዬ እያለቀሰ ባጠገቤ ሲሄድ ባየሁት ጊዜ ቂሜን ሳስታውስ ደሜ ፈላና አንገቱን መታው ሲል አብራርቷል። አስከሬኑም ወዲያውኑ በፖሊሶች ተነስቶ ወደ ዳግማዊ ምኒልክ ሆስፒታል ተላከ። ከተመረመረም በኋላ አስከሬኑ ለሟች ዘመዶች ተሰጥቷል። ሟቹ የሀገሩ ባላባት ወኪል ሆነው የቀበሌውን ጸጥታ በራሳቸው ምክርና እንዲሁም ከፖሊሶች ጋር በመተባበር ብዙ የሆኑ የሌሊት ሌቦችን ያስያዙና ለሕግ ተቆርቋሪነታቸውን በግብር የገለጹ ሰው ነበሩ። ሟቹ እድሜያቸው በግምት 50 ዓመት ሲሆን የ7 ዓመት ወንድ ልጅ እንዳላቸውም ታውቋል። መረጃዎችን ከፖሊስና እርምጃው ጋዜጣ ተመልክተናቸዋል። የነ ቤተልሔም እናት ምን ገጠማት? አቶ ካሳ ፊጣ መገርሳ፣ ወይዘሮ ዘውዴ ፈይሳ ጥንዶች ናቸው። ለረጅም ዓመት አብሮ ኖረዋል። ኗሪነታቸው በሻኪሶ ከተማ ውስጥ ነው። በትዳር ተጣምረው ጉልቻ መስርተው በአንድ ጎጆ ጥላ ስር መኖር ከጀመሩ 20 ዓመት አልፏቸዋል። በቢቄላ ፎራ ቀበሌ ሻኪሶ ጤና ጣቢያ አካባቢ ለዓመታት ሲኖሩ የኗሪውን እሴት አክብረው ባህሉን ተቀብለው በሰላም ባሽተዋል። ደስታን ተጋርተው ሐዘንንም ተካፍለው ማህበረሰቡን መስለው አብረው መዝለቅ ችለዋል። ባንተ ይብስ ባንቺ ተባብለው ባል አባወራዊ ኃላፊነቱን ተወጥቶ ሚስት እማወራዊ ግዴታዋን ጠብቃ ችግሮቻቸውን በጋራ ታግለው አሸንፈዋል። በ20 ዓመት የትዳር ቆይታም ልጆችን አፍርተው ሰፊ ቤተሰብ ለመሆን በቅተዋል። 2 ወንድና 1 ሴት በአጠቃላይ 3 ልጆችን ወልደዋል። አቶ ካሳ 4ኛ ልጅ ውለድ የሚለውን የጓደኞቹን ውቶታ እያስታወሰ ከስራ ወደ ቤቱ የተመለሰ ነው። ቤት ገብቶ ቤተልሔምን ተመለከታት። ቤተልሔም 3ኛ ልጃቸው ናት። አስተውሎ አያት። አድጋለች። ከቤቱ ውስጥ የምትላላክ እሷ ናት። እድሜዋን አስታወሰ። 11 ዓመት ሞልቷታል። የጊዜውን ፍጥነት ለማሰብ ሞከረ። ባንዴ እንዲህ ማደጓ ገረመው። ቤተልሔም ስትወለድ እንዳሁኑ አልነበሩም። ቤታቸው ሙሉ አልሆነም። ጎዶሎ ይበዛ ነበር። ግን ጎዶሎ የቤታቸውን ፍቅር አልቀነሰም። ያን ጊዜ ተቋቁመው ማለፋቸውን ሲያስብ በአባወራነቱ ተኩራራ። የባለቤቱን ጥንካሬ አደነቀ።
ከ11 ዓመት በፊት የነበረውን አሁን ከሚኖሩት ሕይወት ጋር ለማነጻጸር ሞከረ። ለውጡ ሰፍቶ ታየው። የቤተሰቡ ልፋትና ጥረት አሁን ላሉበት ደረጃ መብቃት ከፍተኛ ሚና አለው ሲል አሰበ። ፈጣሪውንም አመሰገነ። አሁን ልጅ ቢኖራቸው ከባለፈው በተሻለ ለማሳደግ የሚችሉበት አቋም ላይ ስለመሆናቸው አሰበ። ልጅ የመውለድ ፍላጎቱ ጨመረ። የጓደኞቹን የተለመደ የልጅ ውለድ ምክር ደጋግሞ አስታወሰ። ትክክል ናቸው አለ። ግን ይህም ፍላጎቱን ለባለቤቱ ለወይዘሮ ዘውዴ አልነገራትም። በእርግጥ እሱም በዚህ ልክ አስቦበት አያውቅም። ምሽት ነው። ልጆች ተኝተዋል። ወይዘሮ ዘውዴ የባለቤቷ ከሥራ ማምሸት አሳስቧታል። አስሬ ውጩን እየተመለከተች ነው። በዚህ መሃል በር ተንኳኳ። ወይዘሮ ዘውዴ ተጣድፋ በሩን ከፈተች። ባለቤቷ መሆኑን ባረጋገጠች ጊዜ ደስም አላት። ያመሸው ከጓደኞቹ ጋር ድንገት ተገናኝቶ እንደሆነ አስረዳት። ታምነዋለች። የሚላትን ትቀበለዋለች። የምትለውን ይሰማታል። ሐሳቧን ይቀበላታል። የእናቶ ካሳ ቤት በዚህ መንገድ ነው የተገነባው። 20 ዓመት ያለ መንገራገጭ ያሳለፈውም በዚሁ መልኩ ነው። አቶ ካሳ የልጆቹን መተኛት አረጋገጠ። እራት ቀረበ፣ ተበላ። እንደሚጣፍጥ ነገራት። አመሰገነችው። ይህ የሁል ጊዜም ተግባራቸው ነው። ምግብ ተበልቶ ማዕድ ሲነሳ ቆንጆ ምግብ ነው ይላታል። እሷም ሴትነቷን ሲያደንቅላት አመሰግናለሁ ማለቷ የተለመደ ነው። ባል የሚነግራት እንዳለ ጠቆማት። ለመስማት ዝግጁ እንደሆነች አስረዳችው። ፈራ ተባለ። ልንገራት አልንገራት ልቡ መንታ ሆነ። ከዚህ በፊት በተለያየ አጋጣሚ ሌላ ልጅ መውለድ እንደማትፈልግ ስትናገር ሰምቷል። ያን አስታወሰ። ግን ደግሞ ማውራት አለብን ሲል ደመደመ። ጨከነ። 4ኛ ልጅ እንውለድ የሚል አጀንዳ ነሳ። እንደፈራው ሆነ። አይሆንም፣ ዝግጁ አይደለሁም አለች። ባል መከራከሪያ ነጥብ አነሳ። አሁን ልጆች አድገዋል። ትንሿ ቤቲም 11 ዓመት ሞላት። ቤቱ ከዚያ እያለ የሚቦርቅበት ትንሽ ልጅ ያስፈልገዋል። ልጅ መውለድ አለብን አለ ጠንከር ብሎ። ወይዘሮ ዘውዴ ግን ይበቃናል፣ እነዚህን ጥሩ አድርጎ ማሳደጉ፣ ትልቅ ደረጃ እንዲደርሱ መስራቱ ይሻላል። ምክንያቱም አሁን ልጅ ወልዶ ማሳደጉ ቀላል አይደለም የሚል ምላሽ አቀረበች። ባል ለማሳመን ሞከረ። የእርጅና ጊዜ ምርኩዝ ያስፈልገናል፣ መውለዱ ይሻለናል ሲል ሽንጡን ገትሮ ተሟገተ። ሚስት ግን ሐሳቧን አልቀየረችም። ክርክሩ ጡፎ አንዳቸው ለአንዳቸው ለማሳመን ብዙ ጣሩ። ግን ስምምነት ላይ ሳይደረስ በበቃ የተለያዩ። ይህ ጉዳይ ከዚህን ቀን በኋላ አልተነሳም። ባል ግን አይሆንም በሚለው የሚስት መልስ ቅር ተሰኝቷል። ስለምን ጥያቄ ውድቅ ተደረገ ሲላሰበ በሐሳቡ አለመስማማቷን ከንቀት ቆጠረው። አቶ ካሳ ከዚህን ቀን ጀምሮ ልቡ ቂምን ያዘ። ውስጡ በቀልን ወጠነ። ቤቱ በዝምታ ተዋጠ። የቀደመው ጨዋታ ቀነሰ። ፍቅር ቀዘቀዘ። አልፎ አልፎ መጨቃጨቅ ተጀመረ። ያንዳቸው ንግግር ለሌላው አልጣፍጥ አለ። በፈገግታ ታጅበው የሚያወሩት አሁን ባገጭ መነጋገር ተጀመረ። አቲካራው በረከተ። ሰላምና ፍቅር ጓዛቸውን ጠቅልለው ወጡ። አንዳቸውን በጥርጣሬ አይን መመልከት አዘወተሩ። የቤቱ ድባብ ተቀየረ። ተነጋግሮ መግባባት፣ ተወያይቶ ችግር መፍታት ተሳናቸው። እያደረ በሄደ ቁጥር ነገሩ ከረረ፣ ጸቡም ጨመረ። የጥንዶቹ ጠብ ከጎረቤት ጆሮ ደረሰ። በወዳጅ ዘመድ ተሰማ። የቅርብ ሰዎች ችግሩን ለመፍታት ጣልቃ ገቡ፣ ግን አልቻሉም። በሽማግሌ ተሞከረ፣ አልተሳካም። ጥንዶቹ በልህና በጭቅጭቅ ቀናቶችን አሳለፉ። ልጆች በወላጆቻቸው ማባሪያ በሌለው ጭቅጭቅና ጸብ ተጨነቁ። ምን ማድረግ እንዳለባቸው መላጡ። የቤተሰቡ ሰላም ጠፋ። ሳቅና ጨዋታ ነጠፈ። ቤቱ የጭቅጭቅ አውድማ ሆነ። ሚያዝያ 28 ቀን 2016 ዓመተ ምህረት ከምሽቱ 6 ሰዓት ሆኗል። ከእናቶ ካሳ ቤት ግን በዚህም ሰዓት ሰላም የለም። ጭቅጭቅ ነግሶ አምሽቷል።
ወይዘሮ ዘውዴ በጭቅጭቃቸው ተሰላችታለች። ጓ ብላ መናገር ጀመረች። እንዳውም ካሁን በኋላ ይህ አቲካራ አስጠልቶኛል፣ ሊበቃን ይገባል። ሁሌ የት ገባሽ የት ወጣሽ እያልክ የምትጨቀጨቀኝ ከሆነ በቃ ፍች እፈልጋለሁኝ፣ እንፋታ፣ እንለያይ አለችው። ባልተናደደ ይህን ቃል ሰምቶት አያውቅም። አሁን እንዳመረረች ገብቶታል። እንለያይ የሚለው የባለቤቱ ቃል በአእምሮ ሌላ ጥርጣሬን ፈጠረ። እሷን ከሌላ ወንድ ጋር ጠረጠራት። ራሱን እንደ ተካደ ቆጠረው። የ20 ዓመት የአብሮነት ሕይወት የውሸት ኑሯል ሲላሰበ ራሱን መቆጣጠር ተሳነው። ዙሪያ ገባውን ተመለከተ። ስለታየ ተንደርድሮ አነሳው። ማሰብ አልፈለገም። ስሜቱን ተከተለ። ስለቱን ሰነዘረው። ከወይዘሮ አንገት ላይ ተሰካ። ንዴቱ ይወጣለት አይመስልም። የተለያየ ሰውነት ክፍሏን ደጋግሞ መታት። ራሷን ለመከላከል አልቻለችም። ወይዘሮዋ ወደቀች። አልተነሳችም። ሕይወቱ አለፈ። የባልና የሚስት ጭቅጭቅ ከእንቅልፏ የቀሰቀሳት ትንሿ ልጃቸው ቤተልሔም እናቷ ስትወድቅ ተመልክታለች። ደነገጠች። ኡኡ ድረሱልኝ ስትል ጩኸት አሰማች። አቶ ካሳ ድርጊቱን መመልከቷ ሲገባው ለልጁም የሚራራ ትንሽዬ ልብ አልነበረውም። የጭካኔ በትሩን በ11 ዓመቷ ልጅ ላይ ዘረጋ። የራስ ቅሏ ላይና ጆሮዋን በመምታት ለከፍተኛ አካል ጉዳት ዳረጋት። ከዚህ በኋላ ከቤት ወጦ ርቆ ሄደ። ርቆ ሄዶ ተሰወረ። የእናታቸውን መውደቅ የተመለከቱ ልጆች ጩኸት አሰሙ። ጩኸቱን የሰሙ ቀድመው ተገኙ። የተፈጠረውን ባዩ ጊዜ ደነገጡ። የ11 ዓመቷን ልጅ ሻኪሶ ጤና ጣቢያ ወሰዷት። እርዳታ ተደርጎላት ከሞት ተረፈች። መረጃው ፖሊስ ጆሮ ደረሰ። ፖሊስ ከቦታው ተገኘ። የሟችን አስክሬን ለምርመራ ወደ ሆስፒታል ላከ። ተጠርጣሪውን ለመያዝ ክትትል ጀመረ። የምርመራ ቡድን ተዋቀረ። ፖሊስ ብርቱ ፍለጋ አደረገ። የፖሊስ ጥረት የተጠርጣሪውን መጥፋት ከቀናት እንዳያልፍ አደረገው። አመልጣለሁ ብሎ የተሸሸገው አላዳነውም። በፖሊስ ቁጥጥር ስር ዋለ። ተጠርጣሪው ተጠየቀ። እሱ መለሰ። አራተኛ ልጅ እንውለድ ስል ያቀረቡት ጥያቄ ተቀባይነት አጣ። ያኔ ጸባችን ተጀመረ። ጉዳዩ እየከረረ መጣ። እሷም እኔን እንደባለ ያየችኝ አልመስልሃለኝ። ቅራኔው ሰፋ። ሚስት ድሮ የምታሳየኝ ክብርና እንክብካቤ እየቀነሰ መጣ። ይህንን ችግር ለመፍታት ብዙ ጣርሁ፣ ሊሳካ አልቻለም። እንዲያም ሆኖ ሌላ ወዳለች የሚል አሉባልታ ወሬ ይወራባት ጀመር። እኔም ከምታደርገው ድርጊት ወደ እውነታው ተጠጋሁ። ከቤት አለመዋል፣ ምግብ በሰዓቱ አለማብሰል፣ አምሽቶ መምጣት የመሳሰሉት በተደጋጋሚ ሲከሰቱ ትዕግስቴን ተፈታተኑት። ራሴን መቆጣጠር አቃተኝ። ይህ ሁሉ ተደራርቦ አስተውሎቴን ነጠቀኝ። ድርጊቱን ፈጸምሁት ሲል ቃሉን ሰጠ። ፖሊስ ተጨማሪ ማስረጃዎችን አፈላለገ። የአስከሬን የምርመራ ውጤት ከእጁ ገባ። የተጎጂዋን ልጅ የቤተልሔምን ቃል ተቀበለ። ማስረጃዎችን አደራጅቶ ጨረሰ። ክስ ይመሰረትበት ዘንድም መዝገቡን ለአቃቤ ሕግ ላከ። አቃቤ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ ክስ መሰረተ። ተጠርጣሪው ፍርድ ቤት ቀረበ። በቀረበበት የሰው መግደልና የግድያ ሙከራ፣ አካል ማጉደል ጥምር ወንጀል ክስ ለማስተባበል ሳይችል ቀረ። ጉዳዩን ሲከታተል የቆየው የጉጂ ዞን ከፍተኛው ፍርድ ቤት ግራ ቀኙን ተመልክቶ ተከሳሽ ካሳ ፊጣ መገርሳ ባልተረጋገጠና ባልተጨበጠ ነገር ተነሳስቶ ባለቤቱንና የሶስት ልጆቹን እናት ስለመግደሉ፣ የአብራኩ ክፋይ ልጁን ለመግደል ያደረገው ሙከራ፣ ድርጊቱን ለመፈጸም የተጠቀመበት መሳሪያ ነውረኝነቱን፣ ጭካኔውንና አደገኝነቱን ያሳያል አለ። በቀረቡት ማስረጃዎች መሰረት ጥፋተኛ ስለመሆኑም አረጋግጫለሁ አለ። መጋቢት 26 ቀን 2017 ዓ.ም በዋለው ችሎት ተከሳሹን ያርማል፣ ሌሎችንም ያስጠነቅቃል በማለት በዕድሜ ልክ ጽኑ እስራት እንዲቀጣ ወስኖ መዝገቡን ዘጋ።
መረጃውን የሻኪሶ ከተማ አስተዳደር ፖሊስ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ሻቡ ሲዳን ዋቢ በማድረግ ኮማንደር ደረጀ ፈጠና አድርሰውናል። የተወደዳችሁ አድማጮች ለዛሬ 991 በዚሁ ይረፍ። ሳምንት በሌላ የወንጀል የፖሊስ የምርመራ ታሪክ እንጠብቃችኋለን። ገዛጌታውን ነኝ። የሳምንት ሰው ይበለን። 991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991